ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። እሼቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ ሲጀምር? እንግዲህ ሎጂክ የተማረ ሰው ይህም በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት፣ ያለምንም የትምህርት ጊዜ፣ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም።